በክንድ ይሁን ረፍቴ የቀረኝ ጥቂት ዘመኔ በቤት ይለቅ መድኔ። እግዚአብሔር አምላካችን ስም የተባረከ ይሁን። ወገኖቼ ኢየሱስ ክርስቶስ ጌታ ነው። እንግዲህ ላለፉት ጊዜያቶች ለተወሰኑ ጊዜያቶች አልተገናኘንም፣ ግን በጣም ጥሩ ጊዜያቶች እንዳሳለፋችሁ እርግጠኛ ነኝ። ዛሬም ደግሞ በእግዚአብሔር አምላካችን ፊት እድል ለሰጠን ለእግዚአብሔር እውቅና እየሰጠን የዛሬውን ሴሽን እንጀምራለን። በያላችሁበት ሆናችሁ በጋራ ሆነን በእግዚአብሔር ፊት እንጸልያለን። ኢየሱስ ክርስቶስ ጌታ ነው። አምላካችን እግዚአብሔር በጌታ በኢየሱስ ስም እናመሰግንሃለን። አንተ መልካም አምላክ ነህ። ከመልካምነት ልታጠግበን ደግሞ ይሄን ምሽት በዚህ ፕላትፎርም ለኛ ስለሰጠ እግዚአብሔር የዘላለም አምላክ እግዚአብሔርን ተስፋ የሚያደርጉ ከመልካም ነገር አይጎድሉም እንደሚል መጽሐፍ፣ እግዚአብሔር ሆይ በዚህ ምሽት አንተን የምንፈልግ ሰዎች፣ በብዙ ምህረት ፊት ያለን በአንተ ርኅራኄ ፊት ያለን ሰዎች ሁሉ ያንተ ትልቅ ምህረት እንዲያገኘን፣ የቃል ብርሃን እንዲበራልን፣ እስራቶች እንዲበጣጠሱ፣ የሰው ተስፋ እንዲለመልን፣ ካንተ ጋር ያለ እግዚአብሔር ሆይ መለኮታዊ ግንኙነት እንዲጠብቅ በጌታ በኢየሱስ ክርስቶስ ደም ፈውስ ለሚያስፈልገው ፈውስ፣ ምህረት ለሚያስፈልገው ምህረት፣ ድነት ለሚያስፈልገው ድነትን እንድታረግ በጌታ በኢየሱስ ክርስቶስም ሉዓላዊ ለሆንከው አይኖች በስፍራ ሁሉ ላይ ላሉ ለእግዚአብሔር ራሳችንን ጊዜውን በኢየሱስ ደም አሳልፈን እንሰጣለን። ወንዶችና ሴቶችን በዚህ ፕላትፎርም ላይ እየሰሙ ያሉ ድምፅህን እየሰሙ ያሉ ቃልህን እየሰሙ ያሉ ሁሉ በኢየሱስ ክርስቶስም ያንተ መለኮታዊ ጉብኝት እንዲያገኛቸው፣ መለኮታዊ ጣልቃ ገብነት እንዲያገኛቸው፣ እያንዳንዱ ሰው ለአንተ ልቡ እንዲገኝ በዚህ ምሽት በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ የቃልህን ብርሃን አብራልን፣ በኢየሱስ ክርስቶስ ስም አሜን። ኢየሱስ ክርስቶስ ጌታ ነው። ዛሬ እንግዲህ ከቅድም በርዕሱ ላይ ብስሬ እንዳስቀመጠላችሁ ለእግዚአብሔር መገኘት በሚል ርዕስ ነው የምንነጋገረው። ለእግዚአብሔር መገኘት በሚለው ርዕስ ሁላችሁ መጽሐፍ ቅዱስ የያዛችሁ መዝሙረ ዳዊት ምዕራፍ 89 ከቁጥር 20 እስከ 24 ያለችውን ቨርስ ነው የምናየው። በዛ ቦታ ላይ እግዚአብሔር ስለ ዳዊት ነው የሚናገረው። ይሄ ደግሞ በሁለተኛ ሳሙኤል መጽሐፍ ላይ የተተነበየ ትንቢት ስለ ዳዊት እግዚአብሔር የሚናገርበት ቦታ ነውና ባሪያዬን ዳዊትን አገኘሁት ይላል እግዚአብሔርና ባሪያዬን ዳዊትን አገኘሁት፣ ቀባሁት፣ ቅዱሱንም ዘይቴን ቀባሁት ይላልና ቃሉን በሙሉ ባነባው ባሪያዬን ዳዊትን አገኘው፣ ቅዱሱንም ዘይት ቀባሁት፣ እጄም ትረዳዋለች፣ ክንዴም ታጸናዋለች፣ ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነቴና ምሕረቴም ከእርሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል። ኢየሱስ ጌታ ቦታ ላይ ሲናገር ባሪያዬን ዳዊትን አገኘሁት ይላልና ስለ መገኘት ስናስብ እንግዲህ ምንድነው? ሉዓላዊ ነው እግዚአብሔር። እሱ ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ነው። ምንድነው ለእግዚአብሔር ስለ መገኘት የምናወራው? የት እንሄዳለን ከሱ ፊት ልንል እንችላለን። መጽሐፍ ቅዱስ መዝሙር 189 ከቁጥር 7 እስከ 12 ስንመለከት ዳዊት ከመንፈስ ወዴት እሄዳለሁ? ካንተ ወዴት እሄዳለሁ? ሰማይ ብወጣ አንተ በዚያ አለ፣ ሲኦል ብወርድ አንተ በዚያ አለ። የንጋት ክንፍ ተገጥሞልኝ፣ የንስር ክንፍ ተገጥሞልኝ እስከ ጫፍ ብሄድ እጅ ትይዘኛለች ይላል። ካንተ ወደ ማን እሄዳለሁ? wherever I go አንተ አለ እያለ መጽሐፍ ቅዱስ ሲናገር እግዚአብሔር አንድ ጊዜ ቤት እንስራልሽ ሲሉት ምን አይነት ቤት ትሰሩልኛላችሁ አላቸው። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለኔ ምን አይነት ቤት ነው የምትሰሩልኛል? ምን ውስጥ እቀመጣለሁ? ሰው በሰራው ቤት ውስጥ አልቀመጥም። ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ መረገጫ ናት። እኔ በቃሌ ወደሚንቀጠቀጥ በልቡ ወደ ተሰበረ እኔን ወደሚያከብረኝ ሰው ወደዚያ እመለከታለሁ እንጂ ለኔ ጎጆ ቤትም ግንብ ቤትም ትልቅ ፓላስም የትኛውን ቦታ ለኔ መኖሪያ ሊሆነኝ አይችልም ብሎ እግዚአብሔር መኖሪያው የኛ ስፒሪት እንደሆነ ያንንም መቅደስ አዲስ ኪዳን ላይ ስትመለከቱ ይሄን መቅደስ አፍርሱት በሶስተኛው ቀን እሰራለሁ ሲል ሰው በሰራው ቤት ውስጥ አልኖርም ማለቱ ነውና እግዚአብሔር ኤቭሪዌር አለ። አሁን በተለያየ ዓለም ሆናችሁ ትሰሙኛላችሁ። ኢትዮጵያ ሆናችሁ ትሰሙኛላችሁ። ከኢትዮጵያም አዲስ አበባ ሆናችሁ ትሰሙኛላችሁ። የተለያየ አይነት ከተማ ሆናችሁ ትሰሙኛላችሁ።
አጋጣሚ ቲክቶካችሁን ስክሮል ስታደርጉ ላይቭ መሆናውን አይታችሁ ቆም ብላችሁ እየሰማችሁ ያላችሁ አላችሁ። ፐርፐዝ ይሄን ሰዓት ጠብቃችሁ ገብታችሁ እየሰማችሁ አላችሁ። ሁላችሁ ባላችሁበት ሆናችሁ ትሰማላችሁ። ባላችሁበት ሆናችሁ ግን ሪሊ ለዚህ ለእግዚአብሔር ቃል ተገኝቶ የሚሰማ ሰው አለ፣ ፓስ ባይ የሚሰማ ሰው አለ። ምን እየተወራ ነው ብሎ ስብከት ነው ጸሎት ነው ምንድን ነው ብሎ እያለፈ የሚሰማ ሰው አለ። እንደገና ደግሞ ይሄ ነገር እኔን ይመለከተኛል ብሎ በዚህ ሰዓት ደብተር ይዞ መጽሐፍ ቅዱሱን ይዞ አቴንሽኑ ሌላ ነገር አቁሞ እዚህ ላይ አቴንሽኑን አድርጎ እግዚአብሔር ዛሬ ማታ የሚናገረኝ ነገር አለ ብሎ እየሰማ ሰው ያለ ሰው አለ። እግዚአብሔር ለእግዚአብሔር መገኘት ማለት አቴንሽኑን እዚህ ላይ አድርጎ እንደሚሰማው ሰውዬ ማለት። መጽሐፍ ቅዱስ ሲናገር ባሪያዬን ዳዊትን አገኘሁት። ዳዊት የት ሄዶ ነበረ? ዳዊት የት ሄዶ ነበር? ዳዊት ከእግዚአብሔር ፊት ጠፍቶ ነው? የእግዚአብሔር ባትሪ ይዞ ነው ዳዊትን የፈለገው? ምን አድርጎ ነው ያገኘው? ዩሲ ዳዊትን እንዴት ነው ያገኘው? ዳዊት ጫካ ውስጥ ተደብቆ ነበር? ዳዊት እግዚአብሔር እንዳያው ጉድጓድ ቀርቶ ተደብቆ ነበር? ከእግዚአብሔር አይን ሰው መደበቅ ይችላል? አገኘሁት ማለት ምን ማለት ነው? ስለ ማግኘት ሲናገር ሁለት ቃላቶች አሉት። የህብሪው ቃሉ ማጻ ይለዋል፣ የግሪክ ቃሉ ሄውሮን ይለዋል። ሁለቱም ግን የህብሪውም የግሪኩም ቃሉ በዓላማ መፈለግን፣ በፐርፐዝ መፈለግን፣ ከልብ መፈለግን፣ ለጉዳይ መፈለግን፣ ኢንቴንሽናሊ መፈለግን ይናገራል። ባሪያዬ ዳዊትን አገኘሁት ሲል ፈልጎት ነው ያገኘው ማለት ነው። ለምን ሲባል ለዓላማው። እንዴት ተገኘ? ዳዊት ልቡ ለእግዚአብሔር የተገኘ ነበረ፣ የተለየ ነበረ። ሃሌሉያ፣ ክብር ለኢየሱስ ነው። ለእግዚአብሔር ዳዊት የተለየ ነበር። ዳዊት ልቡ ለእግዚአብሔር የተለየ፣ ዳዊት ልቡ ለእግዚአብሔር የተገዛ ነበር። ዛስ ዋይ መጽሐፍ ቅዱስ ባሪያዬን ዳዊትን አገኘሁት ብሎ የሚለው። ዛሬም ወገኖቼ በተለይ ቅድም እንደነገርኳችሁ ነው፣ በተለያየ አይነት መንገድ ይሄን ድምፅ እየሰማችሁ ሊሆን ይችላል። ነገር ግን እመኑኝ ድምፅ መስማታችን ብቻ አያድነንም፣ ለእግዚአብሔር መገኘታችን ግን ይጠቅመናል። ለእግዚአብሔር መገኘት ማለት ለእግዚአብሔር መንፈስ ልባችንንም ነፍሳችንንም መንፈሳችንንም ስጋችንንም ሁለንተናችንን በሱ ፊት ማፍሰስ፣ በቃሉ ፊት ራሳችንን ለእግዚአብሔር ነገር ፉሊ ሰሬንደር ማለት ፉሊ ለእግዚአብሔር ሐሳብ መገኘት ማለት ነውና ይሄንን የእግዚአብሔር መገኘትን ስናስብ ኢየሱስ ክርስቶስ ጌታ። ለእግዚአብሔር ነገር መገኘትን ስናስብ አንድ ነገር እንድናስብ ፈልጋለሁ። ለእግዚአብሔር የምንገኝለት መቼም እዚህ አሁን ሶሻል ሚዲያ ላይ እንከፋፈላለን። በዚህ ላይቭ ፕሮግራም እየተከፋፈልን ነው። እንደገና ደግሞ በቤታችን በተለያየ ቦታ የእግዚአብሔርን ቃል እንከፋፈላለን። በአመት ውስጥ 52 ሳምንታት አሉ። በ52 ሳምንታት ውስጥ የእግዚአብሔርን ነገር እንከፋፈላለን። ነገር ግን የእግዚአብሔርን ነገር ለእግዚአብሔር መገኘት ካለብን በእውነት ለእግዚአብሔር የምንገኝ ከሆነ ለእግዚአብሔር ቃል ከእግዚአብሔር ቃል ጋር በመረዳት የሆነ በማስተዋል የሆነ የአንድነት ጊዜ ከእግዚአብሔር ቃል ጋር ያስፈልገናል። ዛሬ ስለ እግዚአብሔር ቃል በደንብ እንድናነሳ ፈልጋለሁ። መጽሐፍ ቅዱስ ሲናገር ባሪያዬን ዳዊትን አገኘሁት።